እንግዲህ መጨረሻ ላይ የሚጠፋው ምን እንደሆነ ታውቃላችሁ? አሁን እንግዲህ ወደ ዓለም ፍጻሜ እየቀረብን መጣ ቁጥር የመጀመሪያው የሚጠፋ ትህትና ነው የሚጠፋ። እልም ብሎ ነው የሚጠፋ። መታዘዝ ፈጽሞ ይጠፋል። ቀጥሎ ሃይማኖት ነው የሚጠፋው መጨረሻ ላይ። ሰዎች መፍቀሪያነ ርእሶሙ ወንዋይ፣ ሰዎች መጨረሻ ላይ የሚወዱ ማንን መሰላችሁ? መጨረሻ ላይ ራስ ወዳድ ነው የሚሆኑት። የመጨረሻው ትውልድ መገለጫው ራስን መውደድ ነው። እኔን እስካላከበረኝ ድረስ ገደል ይግባ። ይሄ ነው ገደል ይግባ መመሪያችን ማለት ነው። ከራስ ወዲያ ቁመት አዙሮ ይጠላል የምንድል ነው የሆነው ማለት ነው። ግን ራስን ለሌላው አሳልፎ ከመስጠት በላይ ፍቅር የለም ነው የሚለው። ራስን ለሌላው አሳልፎ ከመስጠት በላይ መኖር ማለት ክርስቲያን መሆን ማለት ክርስቶስን መምሰል ማለት ነው። ክርስቶስን መሆን ማለት በጣም ሰው በገዳም ለምን እንደሚኖር ግን ታውቃላችሁ? ለምን እንደሚኖረው በገዳም ሰው ገዳም የሚኖረው ለምንድን ነው? በአንድነት የአንድነት ገዳም ይባላል። ሰው ገዳም የሚገባ ለምንድን ነው? በሰው ፈቃድ ለማደር ነው። በጣም ከባዱ ነገር ምንድን ነው? በሰው ፈቃድ ማደር ነው። ራሱን ሲያዝ የነበር እኔ መብቴ ነው ሲል የነበረ ሰውዬ እኔ መብቴ ነው በገዛ እንትኔ ሲል የነበረ ሰው በሰው ማደር እኔ ማለትን መተው ማለት። በሰው መኖር በጣም ከባድ፣ በሰው ፈቃድ ማደር። እሺ ባይነት እኮ ይሄ ነው እኮ በእውነቱ ማለት። ከቃሉ ጋር ናችሁ? አቡነ ያሳይን ገዳም እዚህ ማን እንዳባን ታውቁታላችሁ። እና ማን እንዳባ የተባለበት ምስጢርም ታውቃላችሁ አይደለም? ሰውየው የሚጸልዩ ምን እያሉ ነበር? አትማረኝ እያሉ ናት የሚጸልዩት። እንዲህ ኧረ እንደዚህ ተብሎ አይጸልይም፣ ማረኝ ብለህ ጸልይ ብለው መክረው ሄዱ። እሳቸው የለመዱት ጸሎት አትማረኝ ስለሆነ የመከሯቸው ሰው እልፍ ካሉ በኋላ ጸሎቱ ጠፋቸው። ማረኝ የሚለው አይ ይህንንማ እጄ ማስፈቀድ አለብኝ፣ ምክንያቱም ምንስ ቢሆን ካዘዙኝ ሰው መውጣት የለብኝም ብለው የሚሄዱበት ቢያጡ ድንጋይ የሚሄዱበት ጀልባ ወይም ታንኳ ቢያጡ ድንጋዩን አምጠው ነይ ጀልባውኝ ብለው ይሄዱበት። ማን እንዳባ በጀልባ የሄደ ሰው ድንጋይን ጀልባ አድርጎ የሄደ እንዳባ ያለ ማን አለ የተባለ ስለዚህ ነው። ይህ ሁሉ ለምንድን ነው እንደዚህ ያደረገላቸው? ምንድን ነው? መታዘዝ ነው። መታዘዝ አይ እኔ እንግዲህ ምንድን ነው የድሮ ጸሎቴ ነው ያንን እጸልያለሁ። ለምንድን ነው እግዚአብሔር እንዲያደርግ? አሁን ይህንን እንዲያው ስንቱ ይነገራል። ግን ቅዱስ ጳውሎስ እንዲህ ይላል፣ መንፈሳዊ ነገር ለስጋዊ ሰው ሞኝነት ይመስለዋል ይላል። መንፈሳዊ ነገር ለስጋዊ ሰው ሞኝ። አሁን ይህንን ለማያምን መናፍቅ መናገር ምንድን ነው? ተረት ነው የሚመስለው። አትማረኝ በሚለው ጸሎት እንዴት እግዚአብሔር ሊቀበል ይችላል? እግዚአብሔር እኮ የሰውን ልቡን አሰናድቶ የሚያውቅ ሊቃውንትን የሰራ ብቻ ሳይሆን የሊቃውንትን ልብ የፈጠረ እኮ ነው እግዚአብሔር። ያ ሰው አትማረኝ የሚልበት ምክንያት አለመማር ፈልጎ እኮ አይደለም። ሰው እኮ አፍን ነው የሚያዳምጠው፣ እግዚአብሔር ግን ልብን ጨምሮ ነው የሚሰማው። እግዚአብሔር ሕሊናን ጭምር ነው የሚሰማው። አለመማር ፈልጎ ነው ወይ? ምሕረት አለማግኘት ፈልጎ ነው ወይ? ስላልገባው ነው። እግዚአብሔር ደግሞ እየሞላ ነው የሚሰማው። የእኛን ጉድለቶች እያከናወነ እየሞላ እያቀና ነው የሚሰማው። በተሳተ ቁጥር ገደል ዞ የሚጥል እግዚአብሔር አይደለም። አዳይን ሁሉ ያደረገው ምንድን ነው? መታዘዝ ነው። ድንግል ማርያምን ይህን ያህል የሚያስከብራት ዓለም የሚዘምርላት ምንድን ነው? መታዘዟን፣ እሺ ማለቱ። እሺ ባይ ፈጻሚ ተፈቃድ እኮ ነው የሚሏት ሊቃውንቱ ሲጠሯት። ፈጻሚ ተፈቃድ፣ ፈቃድን የምትፈጽም ለሁሉ ሰው የምትታዘዝ። ነይ መቅደስ ግቢ፣ እሺ። ነይ የእርግማን ውሃ ጠጭ፣ እሺ። የአምላክ እናት ትሆኛለች፣ እንዴት ሆኖ ይሆንልኛል? እኔ ታናሽ ገረድ ነኝ፣ ለእግዚአብሔር የሚሳነው ነገር የለም፣ እሺ። የአምላክ እናት ሆነሻል፣ ደግሞ እንግዲህ ወደ ግብፅ ሂጅ። አንድ ጊዜ የአምላክ እናት ነሽ ማለት የአምላክ እናት ሁኜ ደግሞ የምትሰደድ ምን በወጣኝ ነው የማትል፣ እሺ። ሁሉን እሺ የምትል ናት። በሽባይነቷ በእናቷ እምቢባይነት የሞጣውን ሞት በሽባይነቷ አስወጥታ ሰደደችው፣ እሺ ስላለች ማለት ነው። እሺ የምትል እናት ስላለች ነው እግዚአብሔርም ጸሎቷን እምቢ የማይላት። የጠየቀችውን ሁሉ ያደርግላታል። ሁሉ ለምን? እሺ ባይ ናትና። ምን የሚያስከለክላት ነገር አለ? ምን? እና መታዘዝ ይሄ ነው።
ቅዱሳን ሐዋርያት በጣም አስደናቂዎች ናቸው። አራያ የሌላቸው አብነት የሌላቸው እንዲሁ ዝም ብሎ ወደ እሱ ሀገር ሂዱ እንዲሁ እኮ ይገሩ አህያው የስንት ቀን ጎዳና ይፈጃል። ማን መንገዱን ነው የሚያሳየን እንዴ? ያሰረን ሰውዬ እንዴት ሊለቀን ይችላል? ረም የማይታሰብ ሰውየው መጥቶ ምንድነው የምታደርጉ ሲላችሁ ባለቤቱ ይፈልጋቸዋል በሉ። ይሄ መልስ ይሆናል? እስቲ እግዚአብሔር ያሳያችሁ። አህያ ሰው ሰርቆ አስሮ ዝም ብላችሁ ሂዳችሁ ስትፈቱ አይ ባለቤቱን የላከም ብትሉ ዝም ብሎ ይሰዳችኋል፣ በድንጋይ ይፈልጣል እንጂ። እንዴት ይሄንንስ እሺ ብለው ታዘዙ ነው? ቅዱሳን ሐዋርያት በሰበሰቧት በአንዲት ቤተክርስቲያን እናምናለን እኮ ይሄ ነው እኮ በእውነቱ ባመኑላት፣ በተሰደዱላት፣ በታዘዙላት የመታዘዝ ቤተክርስቲያን እኮ ናት ይቺ ቤተክርስቲያን። ራስን የማሳነስ ቤተክርስቲያን፣ የማመን ቤተክርስቲያን። ይህንን ዋጋ ከፍለው ነው የሄዱት እና እነሱም ሄዱ አመጡት እና ለሰው ልጅ የሚያስፈልገው ምንድን ነው? እሺ ባይነትና ምንድን ነው? መታዘዝ ነው። አለማንጎራጎር፣ እሺ ባይነት፣ መታዘዝ፣ ትህትና። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ወደ ሐሳባችን እንምጣና ወደ ምስጢሩ እንሂድ። ጌታችን መድኃኒታችን ኢየሱስ ክርስቶስ እና እሺ በሉ ነው የምላችሁ። ሰው ሳንመርጥ መታዘዝን እንምረጥ፣ እንልመድ። ሰው ሳንመርጥ በእውነቱ ማለት ነው። በፍጹም ኦርቶዶክሳዊነት ማለት ዝም ብሎ መታዘዝ ነው። አሁን መታዘዝ አንድምታ ሲወጣለት ነው የሚሆን። እኔ በተደጋጋሚ እምተርከው አንድ ታሪክ አለ። አንድ በግብፅ የሚኖር መነኩሴ አመንኩሱኝ ይላል። እንግዲህ ድሮ ሰው ገዳም ይገባል። አንድነት ገብቶ ከኖረ በኋላ ምንኩስና ልመንኩስ አይልም። የሚለው ምንድነው? ለምንኩስና በቅተሃል መንኩስ ነው የሚለው። ማህበሩ ተሰብስቦ እሱ አይገባኝም በፍጹም ለአበው ቆብ አልበቃውም፣ እኔ ስራ ነው የምሰራው ነው የሚል። አገልጋይ ነው መሆን እንጂ አልበቃውም። ማህበሩ ግን አንተ ምንኩስና ይገባሃል ይለዋል። ግን ደግሞ ብዙ ዓመት አገልግሎም ከእግዚአብሔር ትምህርት ሲያገኝ ምልክት ሲያገኝ ደግሞ አመንኩሱኝ የሚለው ይጠይቃል። ከዚያ አመንኩሱኝ አለ። ወደ አንድነቱ አስገቡኝ ወደ ገዳሙ አለ። ብድና ያሉት አበምኔቱ ከመንገድ ላይ ቆመ እኔ ዘማዊ ነኝ ይቅር በሉኝ ስትል ዋልና አስገባለሁ ወደ ገዳሙ አሉት። እንደዚህ ያለ መታዘዛውን ትታዛላችሁ? ከመንገድ ላይ ቆመ ምን ብለው ነው ያሉት? እና አቤት ይቅር በለኝ። በጣም አሁን እነዚህ ሰዎች በኖሩበት እንዲያው አሁን እኮ እንዲያው ስንት ይነገር። አሁን እኔ አንድ ቃል እኮ እዚህ እኮ ብናገር በፍጹም ስነ ስርዓት የያዙ እኒህ ሰውዬ አሁን አበዙት። ክብረውትን ይጠብቁ እንዴ! መናኙም ከሆነ ገዳማችን ሊሰድቡ ነው እንዴ? ወይስ እኛን ሊያራክሱ ነው? ደግሞ ያኛው ደግሞ እንዲሁ ሰው መከራው ሰው እንደው ለራሱ ክብር የሚለፋውን ያለ ለእግዚአብሔር ቢለፋ እኮ ስንት እርጎ ይከብር ነበር። እኔ ዘማዊ ነኝ ይበላል። ኧረ ብቻ ገዳሙ ያስገቡኝ እንጂ እንኳን እዚህ ላይ ቁሜ በእስክንድሪያ ከተማ እየዞርኩኝ እኔ ዘማዊ ነኝ ይላለዋል። አይገርማችሁ? ሄዶ በቃ አንድ ቀን ቁሞ አይ ይበቃል፣ መንገድ ላይ መንታ መንገድ ላይ ቁመ እንበል እኔ ዘማዊ ነኝ ይቅር በሉኝ፣ እኔ ዘማዊ ነኝ ይቅር በሉኝ ሲሉ አለ። ቀኑን ሙሉ ለገዳሙ መነኮሳት በሙሉ ማለት እዚያው መጨረሻ ላይ በል በዚህ ቀን እንግዲህ ደወል እንደውላለን፣ ማህበር ይሰበሰባል፣ ትገባለህ ወደ ገዳሙ። በዚህ ቀን ተዘጋጅተናል ለጥያቄ ተብሎ ተዘጋጅቶ ታዝዣለሁ ብሎ ሲመጣ ማህበሩ እንደተሰበሰበ በር ላይ ሲያዩት አንተ የሰይጣን የበኩር ልጅ ውጣ! አይገርማችሁ? ደግሞ ጭራሽ በቀጠሩት ቀን እኮ ነው ያንንም አድርጎ ማለት ነው። አዎ አይገባኝም ብሎ ዘወር ሲል የገዳሙ መነኮሳት እንዲህ አባታችን ለምንድን ነው እንደሚያደርጉት? እናንተ ስትስቁበት አጋንንት ሲያለቅሱ ያለው መላእክትም በሱ ሲደሰቱ እያየዋቸው ነበር ያሉት የበቁ ስለነበሩ። እና ይሄንን ነው ማሰብ ማለት በእውነቱ ማለት ነው። መታዘዝ የሚባለው እንዲህ ያለው ነው። በጣም እንዲህን የመሰላ በጣም ብዙ ነገር አለ በእውነቱ ማለት ነው። ብዙ ነገር ከቃሉ ጋር ናችሁ። ለህይወት ይሁንልን